አድማጮች አሁን ደግሞ የሀገር ውስጥና የባህር ማዶ ዜናዎችን የምናስደምጥበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን። ባለፉት 9 ወራት ከ88 ሚሊዮን ብር በላይ ዋጋ ያላቸው ጥራት የጎደላቸው ምርቶችን ማስወገዱን የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። የከተማውን ነዋሪ ጤና ከተላላፊና ተላላፊ ካልሆኑ በሽታዎች ለመጠበቅ ባለፉት 9 ወራት ሰፊ የቁጥጥር ስራዎች መከናወናቸውንም ባለስልጣኑ ገልጿል። ባለስልጣኑ ሰሞኑን ባወጣው መግለጫ ላይ እንዳመለከተው ከሆነ በምግብና ጤና ነክ ተቋማት ላይ በተደረገ ቁጥጥር ከ82.8 ሚሊዮን ብር በላይ የሚያወጡ የጤና ስጋት የሆኑ ምርቶች እንዲወገዱ ተደርጓል። በተጨማሪም ከ5.3 ሚሊዮን ብር በላይ የሚገመት ህገወጥ የትንባሆ ምርት ከገበያ ተሰብስቦ እንዲወገድ ተደርጓል። በጥራት ፍተሻ ረገድ 33 የምግብ ናሙናዎች የተመረመሩ ሲሆን በ138 የጤና ተቋማት ውስጥ የሚገኙ የሕክምና መገልገያ መሳሪያዎች የደህንነት ፍተሻ ተካሂዶላቸዋል። የአሰራር ግድፈትና ጥፋት በተገኘባቸው 262 የጤና ተቋማትና 4 የጤና ባለሙያዎች ላይ አስተዳደራዊ እርምጃ መወሰዱን ባለስልጣኑ አስታውቋል። በቀጣይም የገበያ ቅኝትን በማጠናከር ጥራት የጎደላቸው ምርቶችን በማስወገድና የሕክምና መሳሪያዎችን ደህንነት በመፈተሽ የህብረተሰቡን ጤና የማስጠበቅ ስራውን አጠናክሮ እንደሚቀጥል ገልጿል። ማረሚያ ቤቶች ከቅጣት ተኮር ወደ ማረም ፖሊሲ መሸጋገራቸው እየተካሄደ በሚገኘው 20ኛው የፌዴራልና የክልል ማረሚያ ቤት ኮሚሽነሮች ጉባኤ ላይ ተነግሯል። የማረሚያ ቤት ተቋማት ለሀገር ልማት በሚል መሪ ቃል 20ኛው የፌዴራልና የክልል ማረሚያ ቤት ኮሚሽነሮች የጋራ ጉባኤ በሆሳዕና ከተማ እየተካሄደ ይገኛል። በጉባኤው ላይም የማረሚያ ቤቶች ከቅጣት ይልቅ በማረምና በማነጽ ላይ ትኩረት አድርገው ውጤት እያስመዘገቡ መሆኑ ተገልጿል። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተካሄደ የሚገኘው ይህንን ጉባኤ ያስጀመሩት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሳው እንደተናገሩት ማረሚያ ቤቶች ባለፉት የለውጥ ዓመታት ባከናወኗቸው የሪፎርም ስራዎች ቀድሞ ከነበራቸው ገጽታ ተላቀው ወደ ተቋማዊ ግንባታቸው ማሳደግ ችለዋል። የፌዴራል ማረሚያ ቤት ኮሚሽነር ጄኔራል የኑስ ሙሉ በበኩላቸው ተቋማቱ ከቅጣት ተኮር አያያዝ ወደ ማረምና ማነጽ ፖሊሲ በመሸጋገራቸው በታራሚዎች ሰብአዊ መብት አያያዝ ላይ ከፍተኛ ለውጥ መመዝገቡን ገልጸዋል። ኮሚሽነር ጄኔራሉ አክለውም የፌዴራልና የክልል ማረሚያ ቤቶች በአንድ እቅድና በአንድ ሪፖርት መርህ ተቀራርበው መስራታቸው ለተገኙት ስኬቶች መሰረት መሆኑን ጠቁመዋል። የማዕከላዊ ኢትዮጵያ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር አንድነት ወንበርጋ በክልሉ ከሚገኙ 7 የማረሚያ ተቋማት መካከል 2ቱ በአገር አቀፍ ደረጃ የምርጥ ተሞክሮ ማዕከል መሆናቸውን በጉባኤው ላይ አስታውቀዋል። እስከ ሚያዝያ 17 ቀን 2018 ዓ.ም በሚቆየው በዚህ ጉባኤ ላይ ተሳታፊዎቹ የሆሳዕና ማረሚያ ቤትን እንደሚጎበኙ ይጠበቃል። ወደ ውጭ ዜናዎች እናልፋለን። የሶማሊያ መንግስት የእስራኤል መርከቦች ስልታዊ በሆነው የባብ አልማንደብ የባህር ሰርጥ በኩል እንዳያልፉ መከልከሉን አስታውቋል። ሞቃዲሾ ይህንን እርምጃ የወሰደችው እስራኤል ከሶማሊያ ተገንጥላ ራሷን ካወጀችው ሶማሌላንድ ጋር ዲፕሎማሲያዊ ግንኙነት ለመጀመር መወሰኗን ተከትሎ እንደሆነ ተነግሯል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብደላ ዋርፋ እንደተናገሩት በሶማሊያ ሉዓላዊነትና የግዛት አንድነት ላይ ጣልቃ የሚገባ ማንኛውም አካል ከባድ እርምጃ ይጠብቀዋል። አምባሳደሩ አክለውም በሶማሊያ የውስጥ ጉዳይ ጣልቃ የሚገባ አንድነቷንም የሚጎዳ ወገን በባብ አልማንደብ ሰርጥ ላይ ያለውን የመንቀሳቀስ መብት እስከ መከልከል የሚደርስ
ጠንካራ ምላሽ ይገጥመዋል ሲሉም አስጠንቅቀዋል። የዘርፉ ባለሙያዎች እንደሚሉት ይህ የሞቃዲሾ ውሳኔ ሀገሪቱ ከየመን ጋር አዲስ ግንኙነት እንድትመሰርት ሊገፋፋት ይችላል። ይህም ሶማሊያ ከአሜሪካ ጋር ያላትን ዲፕሎማሲያዊ ግንኙነት አሉታዊ ተጽዕኖ ሊያሳድርባት እንደሚችል ተገምቷል። እስራኤል ከሶማሌላንድ ጋር አምባሳደሮችን ለመለዋወጥ መስማማቷን ተከትሎ የተፈጠረው ይህ ውጥረት በዓለም አቀፍ ሕግ ተቀባይነት የሌለውና በተባበሩት መንግስታት እውቅና ያልተሰጠው መሆኑን የሶማሊያ መንግስት ገልጿል። ኩዌት ከ2 ወራት ዝግጅት በኋላ የአየር ክልሏን ክፍት ማድረጓ ተሰምቷል። ከ2 ወራት በፊት በክልሉ ከተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት በኋላ ተዘግቶ የቆየው የኩዌት የአየር ክልል ከትላንት ጀምሮ በድጋሚ ክፍት መደረጉ ነው የተነገረው። የኩዌት ሲቪል አቪዬሽን ባለስልጣን እንዳስታወቀው ከሆነ ለጥንቃቄ ሲባል ተቋርጦ የነበረው የበረራ እንቅስቃሴ በሂደት እንዲጀመር ተወስኗል። የባለስልጣኑ ዋና ዳይሬክተር ሼክ ሐሙድ ሙባረክ ለአገሪቱ ብሔራዊ የዜና ወኪል እንደተናገሩት የአየር ክልሉ ክፍት የሆነው በኢራንና ጥቃት ደርሶባቸው በነበሩ የኤርፖርት መሰረተ ልማቶች ጥገና ከተጠናቀቀ በኋላ ነው። ኩዌት የአየር ክልሏ በተዘጋባቸው በእነዚህ 2 ወራት ውስጥ የበረራ አገልግሎት እንዳይቋረጥ ድጋፍ ስታደርግ ለነበረችው ሳውዲ አረቢያ ምስጋናቸውን ማቅረባቸው ሰምተዋል። ይህ የአየር ክልል ዳግም መከፈት በቀጠና የታወጀውን የተኩስ አቁም ተከትሎ የተወሰነ መሆኑም ተመላክቷል ሲል የዘገበው አናዶሉ ነው። አድማጮቻችን ቀደም ሲል እንግዲህ የሀገር ውስጥና የባህር ማዶ ዜናዎችን ነበር ያደመጣችሁት። አሁንም እስከ ረፋዱ 2 ሰዓት ከ30 እየተከታተላችሁን አብራችሁን እንድትቆዩ በአክብሮት ስንጋብዝ ይህ ሰዓት በክብር ስፖንሰር ያደረጉልን አጋር ተቋማት አሉ። አንደኛው የኢትዮጵያ አእምሯዊ ንብረት ባለስልጣን ነው። ዘንድሮ የዓለም አእምሯዊ ንብረት ቀን IP ኤንድ ሰፖርት ሬዲ ሴት ኢኖቬት በሚል በእንግሊዝኛ እንደዚሁም አእምሯዊ ንብረትና ስፖርት መዘጋጀት መጀመር መፍጠር በሚል መሪ ቃል በዓሉን ያከብራል። ሚያዝያ 17 ቀን 2018 ዓመተ ምህረት ነው። ይህ በዓል የሚከበረው በስፖርቱ ዘርፍ የሚጠበቁ የአእምሯዊ ንብረት መብቶችን እንደ ምስል ብራንዲንግ፣ የንግድ ምልክት፣ የፓተንት የቅጂ መብት ፈጠራ ስራዎች እንደዚሁ ከዚሁ ጋር በተያያዘ ግንዛቤ የሚሰጡ ስራዎችን በመስራት ላይ ይገኛል። በተለያዩ መድረኮችም ግንዛቤ ለመፍጠር እየሰራ ቆይቶ በዓሉን እያከበረ ይገኛል። ይህንን ምክንያት በማድረግ እንግዲህ ለአድማጮቻችን ጥያቄ በማቅረብ ሽልማት የገንዘብ ሽልማት ዳጎስ ያለ ሽልማት አዘጋጅቷል። ጥያቄዎችን ወደ ኋላ ላይ ይዘን እንመጣለን። ስለዚህ 9760 ላይ ቴክስት በማድረግ የገንዘብ ሽልማት የምትሸለሙባቸው ጥያቄዎችን ስለምናቀርብ እየተዘጋጃችሁ ጠብቁን ነው የምንለው። ሌሎች አጋሮቻችንን እናመስግን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በተለያዩ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። እናት ባንክ ሌላኛው አጋራችን ነው። ማን እንደ እናት የሚለን እናት ባንክ እናት መላ ወይም ዩኒካሽ የተሰኘ የአዲስ የክፍያ ስርዓት ትምህርት ቤቶችን ታሳቢ ያደረገ ነው። የትምህርት ቤት ክፍያን በቀላሉ ለማከናወን የሚያስችል የክፍያ ስርዓት ነው። ይህንን የክፍያ ስርዓት በመጠቀም ወላጆች፣ ትምህርት ቤቶች ተጠቃሚ መሆን ችለዋል። ይህንን ሰዓት አጋር ሆኖ እየሰራ ስለሚገኝ ከልብ ነው የምናመሰግነው። አጋሮቻችንን እናመሰግናለን። መልእክቶቻቸውን አድምጠን መልሰን እንገናኛለን። አድማጮች አሁን ደግሞ የሀገር ውስጥና የባህር ማዶ ዜናዎችን የምናስደምጥበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን።
ለሰባተኛው ጠቅላላ ምርጫ ከ50.5 ሚሊዮን በላይ ዜጎች የመራጭነት ካርድ መውሰዳቸው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ለመጪው ሰባተኛው ጠቅላላ ምርጫ ከ50 ሚሊዮን 500 ሺህ በላይ ዜጎች የመራጭነት ካርድ መውሰዳቸውን አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ትናንት ማምሻውን በሰጡት መግለጫ እንዳሉት በሀገር አቀፍ ደረጃ ልዩ የምርጫ ጣቢያዎችን ሳይጨምር 50 ሚሊዮን 514 ሺህ 155 ዜጎች ተመዝግበዋል። ምዝገባው ከ46 ሺህ በላይ በሚሆኑ ቋሚ የምርጫ ጣቢያዎች በዲጂታልና በማኑዋል አሰራር ሲከናወን ቆይቶ በመጠናቀቁን ነው ያስታወቁት። በተያያዘ ዜናም ቦርዱ ለተፎካካሪ የፖለቲካ ፓርቲዎች ለምርጫ ቅስቀሳ የሚውል ከ81 ሚሊዮን ብር በላይ መከፋፈሉን አስታውቋል። የገንዘብ ድልድሉ የተከናወነው ፓርቲዎች ባቀረቧቸው የእጩዎች ብዛት፣ የሴትና የአካል ጉዳተኛ እጩዎች ተሳትፎን ጨምሮ በሌሎች መስፈርቶች መሆኑንም ሰብሳቢዋ ጠቁመዋል። ሰባተኛው ጠቅላላ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ይታወቃል። የፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እየተከናወነ የነበረ የ46 የእርሻ ትራክተሮችና ተጓዳኝ ማሽነሪዎች ግዥ ጨረታ ሂደት በአስቸኳይ እንዲቋረጥ አደረገ። ኮሚሽኑ እርምጃውን የወሰደው በግዢ ሂደቱ ላይ ከፍተኛ የሙስና ስጋትና የአሰራር ግድፈቶች መኖራቸውን በጥናት አረጋገጥኩ ካለ በኋላ ነው። ኮሚሽኑ ባወጣው መግለጫ እንዳመላከተው የግዢ ሂደቱ እንዲቋረጥ የተደረገው በአዋጅ በተሰጠው ስልጣን መሰረት በተደረገ የአስቸኳይ ሙስና መከላከል ጥናት ነው። በጥናቱ ከተደረሰባቸው ዋና ዋና ግኝቶች መካከልም ለግዢው ተገቢ የሆነ የገበያ ዋጋ ጥናት አለመደረጉ፣ የኢንስቲትዩቱ ምስጢራዊ መረጃዎች ጨረታው ከመውጣቱ በፊት ቀድመው እንዲወጡ መደረጉ፣ በሂደቱ ላይ ግልጽ የሆነ የጥቅም ግጭት መታየቱና የግዥ ገምጋሚ ኮሚቴ አሰያየም ሕጋዊ ስርዓቱን ያልተከተለ መሆኑ ተጠቃሽ ናቸው። ከዚህ በተጨማሪም ተቋሙ የኮሚሽኑን የጥናት ውጤት ሳይጠብቅ ጨረታውን በመሰረዝ ቀደም ሲል በቴክኒክ ግምገማ የወደቀን ድርጅት በልዩ የቀጥታ ግዢ ለማስተናገድ ከግብርና ሚኒስቴር ፈቃድ መጠየቁና መፈቀዱ ሌላኛው የታየ ግድፈት መሆኑ ተገልጿል። ይህም የመንግስት ግዥና ንብረት አስተዳደር አዋጅን የጣሰ መሆኑን ኮሚሽኑ አስታውቋል። በጉዳዩ ላይ የኮሚሽኑ አመራሮችና የኢንስቲትዩቱ የስራ ኃላፊዎች ባደረጉት ውይይት በግኝቶቹ ላይ መግባባት ላይ የተደረሰ ሲሆን በቀጣይ የግዢ ሂደቶች ከብልሹ አሰራር የጸዱ እንዲሆኑ የሚያስችል የሙያ ምክረ ሀሳብ ተሰጥቷል። ኮሚሽኑ ህብረተሰቡ መሰል የሙስና ጥቆማዎችን በተቋሙ የሞባይል መተግበሪያና በሌሎች አማራጮች እንዲያደርስም ጥሪ አቅርቧል። ወደ ውጭ ዜናዎች እናልፋለን። የናይጄሪያው ቢሊዮነር አሊኮ ዳንጎቴ በምስራቅ አፍሪካ ግዙፍ የነዳጅ ማጣሪያ ሊገነቡ መሆኑ ተሰምቷል። በምስራቅ አፍሪካ የሚታየውን የነዳጅ እጥረትና የዋጋ ንረት በዘላቂነት ለመፍታት የናይጄሪያው ቢሊዮነር አሊኮ ዳንጎቴ በታንዛኒያ ታንጋ ወደብ ላይ ግዙፍ የነዳጅ ማጣሪያ ለመገንባት መወሰናቸው ነው የተገለጸው። ናይሮቢ ውስጥ በተካሄደው የአፍሪካ የፋይናንስ ኮርፖሬሽን ጉባኤ ላይ እንደተገለጸው ይህ ግዙፍ ፕሮጀክት በታንዛኒያ በኬንያና ዩጋንዳ መንግስታት ጥምረት የሚመራ ነው። የዳንጎቴ ግሩፕ ባለቤት አሊኮ ዳንጎቴ መንግስታት አስፈላጊውን ድጋፍ ካደረጉ በናይጄሪያ ካላቸው ግዙፍ ማጣሪያ ጋር ተመሳሳይ የሆነ ፋብሪካ በ4 እና 5 ዓመታት ውስጥ ገንብተው ለማጠናቀቅ ዝግጁ መሆናቸውን አስታውቀዋል። የኬንያው ፕሬዚዳንት ዊልያም ሩቶ በበኩላቸው ማጣሪያው በታንዛኒያ ታንጋ ወደብ ላይ እንደሚገነባና ከኬንያው ሞምባሳ ወደብ ጋር በቧንቧ እንደሚገናኝ ገልጸዋል። ይህ ፋብሪካ ሲጠናቀቅ ከኡጋንዳ፣ ከደቡብ ሱዳን፣ ከኬንያና ከዲሞክራቲክ ሪፐብሊክ ኮንጎ የሚወጣውን ድፍድፍ ነዳጅ የማጣራት አቅም እንደሚኖረው ተዘግቧል።
ወደ መጨረሻው የባህር ማዶ ዜና እናልፋለን አድማጮች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት እንዲራዘም መወሰኑን አስታውቀዋል። ውሳኔው የተላለፈው የሁለቱ ሀገራት ልዑካን በዋሽንግተን ካደረጉት ውይይት በኋላ መሆኑ ተገልጿል። ፕሬዝዳንቱ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ባስተላለፉት መልእክት የዋሽንግተኑ ስብሰባ በጣም ስኬታማ እንደነበር ገልጸው አሜሪካ ሊባኖስ ራሷን ከሄዝቦላ እንድትከላከል ድጋፍ እንደምታደርግም አረጋግጠዋል። ባለፈው ሳምንት የተጀመረውና በመጪው እሁድ ያበቃ የነበረው ይህ የተኩስ አቁም ስምምነት ዋና ዓላማው በእስራኤልና ኢራን በሚደገፈው ሄዝቦላ መካከል ለ7 ሳምንታት የዘለቀውን ውጊያ በዘላቂነት ለማስቆም ነው። ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት መግለጫ የሊባኖሱ ፕሬዚዳንት ጆሴፍ አውን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚቀጥሉት ሳምንታት ዋሽንግተንን እንደሚጎበኙ ተናግረዋል። አክለውም በሊባኖስ ያለውን ሁኔታ ለማስተካከል በጋራ እንሰራለን፣ ይህም ከኢራን ጋር እያደረግን ካለው ጥረት ጋር ጎን ለጎን የሚሄድ በመሆኑ ትልቅ ውጤት ይኖረዋል ብለዋል። በዋሽንግተኑ ንግግር ላይ የተገኙት የሊባኖስ አምባሳደር ናዳ ሐማዴህ ሞአዋድ እና የእስራኤል አምባሳደር የሄኢል ላይተር ፕሬዚዳንት ትራምፕ ለሰላም ድርድሩ ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። ይህ ስምምነት ቢታወጅም ሁለቱም ወገኖች አንዳቸው ሌላውን የተኩስ አቁሙን በመጣስ ሲወነጅሉ ቆይተዋል። ትላንት ምሽት ሂዝቦላህ እስራኤል ስምምነቱን ጥሳለች በሚል ወደ ሰሜን እስራኤል ሮኬቶችን የተኮሰ ሲሆን የእስራኤል መከላከያ ሰራዊት በበኩሉ ሮኬቶቹን በአየር ላይ ማክሸፉን አስታውቋል። ትርታ ቁርስን ከትርታ 97.6 ኤፍኤም እያደመጣችሁ ትገኛላችሁ።